ጤናማው ቃል ጤናማው ቃል የእግዚአብሔር መንፈስ ያለበት ቃል ቅዱሳን መጽሐፍት የሆኑ ቃል መጽሐፍ ቅዱስ ቃሉ ሕይወት የሚገኝበት ትምህርት፣ እውነት፣ ወንጌል፣ መጽሐፍ ቅዱስ ወገኖቼ ሕይወታችንንም ሆነ አገልግሎታችንን በእግዚአብሔር ፊት ለመጨረስ የሚያስፈልገን ዋና ነገር የእግዚአብሔር ቃል፣ ዋና ነገር መጽሐፍ ቅዱስ። እግዚአብሔር የተባረከ ይሁን። ይህንን እንድናገለግል፣ ይህንን እንድናምን፣ ይህንን እንድንኖር፣ ይህንን ለሌሎች እንድናስተምር እግዚአብሔር በብዙ ኢንቨስት ያደረገብን ሰዎች ነን። ጌታ የተባረከ ይሁን። ስለተማርንበትም የመጽሐፍ ቅዱስ ኮሌጅ ስለ ኢቲሲም እግዚአብሔርን ልናመሰግን ይገባል። ጤናማውን ቃል ተምረናል። ክብር ለእግዚአብሔር ይሁን። ከቃሉ ውጪ የሚፈጸም ሕይወት፣ ከቃሉ ውጪ የሚፈጸም አገልግሎት ጤናማ አይደለም፣ በእግዚአብሔር ፊትም አይደለም። እግዚአብሔር አይቀበለው፣ ወደ መገለጡና ወደ መንግስቱ አያደርስም። ለራሱ ለአገልጋዩም ሆነ ለሚያገለግላቸው ሰዎች ሕይወት የሚሆን የሚያድንና የሚለውጥ የእግዚአብሔር ቃል ስለሆነ ከቃሉ ጋር እንዲጨርስ ያበረታታው። ከቃሉ ጋር እንዳይጨርስ የሚገጥመውን ልዩ ልዩ ፈተናዎች በዚህ ክፍል ውስጥ ዘርዝሮ ይናገራል። የሚገጥሙትን ሁለት ሜጀር የሆኑ ፈተናዎች ሕይወቱንም አገልግሎቱንም ከእግዚአብሔር ቃል ጋር እንዳይጨርስ የሚያደርጉ ፈተናዎች አክቹዋሊ ዛሬም ለእኛም ለአገልጋዮችም ለአገልግሎቶቻችንም ሆነ ለሕይወታችን ትልቅ እንቅፋት የሚሆን ሁለት ፈተና እናያለን። አንደኛው ለእግዚአብሔር ቃል ፍላጎት ማጣት። ለእግዚአብሔር ቃል ፍላጎት ማጣት። እግዚአብሔር ይርዳን ወገኖች። አሁን ያለንበት ዘመን በጣም በቃ በብዙዎች ዘንድ የእግዚአብሔር ቃል ፍላጎት የጠፋበት፣ የእግዚአብሔር ቃል አፕታት የጠፋበት ዘመን። እኔ አንዳንዴ እንደዚህ ጸልያለሁ አስባለሁም፣ እንደው እግዚአብሔር ሆይ መጪው ትውልድ ታግሶ ያንተን ቃል አንድ ሰዓት ቁጭ ብሎ ይሰማ ይሆን? የቲክቶክ ዘመን በቃ ነገሮች ሁሉ አጥረው ተቆርጠው በቃ የሆነ እንደ ጆክ ብልጭ ጥፍት የሚል ነገር ካልሆነ ሰው ቁጭ ብሎ የእግዚአብሔርን ቃል ግማሽ ሰዓት አንድ ሰዓት የቀደሙትን ዘመናት አገልግሎቶቻችንን ታስታውስ ይሆናል። በተለይ ወደ ገጠር ስንሄድ ቀጥል ነው የሚሉት። በቃ ኧረ ቀጥል 2 ሰዓት 3 ሰዓት ስትሬት የእግዚአብሔርን ቃል የምንማርበት እኛም ሌሎችን የምናስተምርበት ጊዜ ነበር። አሁን በቃ አጠር አድርገው ምናምን ቆረጥ አድርገው በተለይ በቃ የእግዚአብሔር ቃል የሆነ ትምህርት ለመስማት ሰው ትዕግስት ያጣበት ጊዜ። አዲሱ መደበኛ ትርጉም እንደዚህ ነው የሚለው፣ ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልን። ምን ማለት ነው? ለመስማት ትዕግስት የላቸው። ለመስማት ትዕግስት የላቸውም። ለመስማት አይፈልጉም። ወገኖቼ ሰው ሕይወት የሚገኝበትን የእግዚአብሔርን ቃል ትክክለኛ የሆነውን ትምህርት የማይቀበል ከሆነ እንዴት ነው በእግዚአብሔር ፊት የምንጨርሰው? እንዴት ይጨርሳል? ምን አይነት መንፈሳዊ ሕይወት ነው የሚኖረው ያለ እግዚአብሔር ቃል? ምን አይነት አገልግሎት ነው የሚኖረው? ሰዎች ቃሉን ካልተቀበሉ እንዴት ነው የምናገለግላቸው? ቀላል ቻሌንጅ አይደል? ቀላል ቻሌንጅ አይደል? እዚህ 4:4 ላይ እውነትንም ከመስማት ጆሮቻቸውን ይመልሳሉ። ያው ብዙዎቻችሁ ቃሉን ስለምታገለግሉ ጉባኤውን ታያላችሁ። አንዳንዴ የእግዚአብሔርን ቃል እየተናገራችሁ ሰዎች
በቃ የመስማት አፕታይታቸው ሲጠፋ እንዴት ነው ቀጥሎ ትናገሩት? የእግዚአብሔርን ቃል መስማት አለመፈለግ። ወገኖቼ ስለ አገልግሎት ብቻ እናስብ፣ ስለ ህይወትም የእግዚአብሔርን ቃል ፍላጎት ከሌለ፣ የእግዚአብሔርን ቃል የመስማት ፍላጎት፣ የመማር ፍላጎት፣ የቃሉ ረሃብ በውስጣችን ከሌለ ህይወታችን አደጋ ላይ እንደው በኖርማሉ በሰውኛ እንደው ረሃብ ሲጠፋ ጤንነት አይደለም። ምንም ማይርበን ከሆነ የምግብ ፍላጎታችን ከሞተ ሐኪም ቤት እንሄዳለን። አሞኛል፣ ምን እንደሆንኩ እኔ እንጃ፣ ዘግቶኛል እንላለን። የእግዚአብሔርን ቃል ከዘጋን ወገኖች አደገኛ ችግር ላይ ነን ያለ ነው እና አሁን ያለንበት ትውልድ የምናገለግልበት ሲቹዌሽን እንደሱ ይመስለኛል። ቤተ ክርስቲያን ትልቅ ችግር ውስጥ ነች። ብዙዎች እውነት የሆነውን ቅዱስ ቃሉን ከመጽሐፍ ቅዱስ ለመስማት ፍላጎት የላቸው። ያው ሲባል እንሰማለን እንግዲህ እንደወረደና ሌላ ደግሞ ምንድን ነው የድሮ መጽሐፍ ቅዱሱ ከመጽሐፍ ቅዱስ ወይስ ፍሬሽ እንደወረደ የሚባል ነገር አለ። ቅዱሳን መጽሐፍትን ለመማር ሰዎች ጆሮቻቸውን ይመልሳሉ፣ ትዕግስት የላቸውም፣ አይሰሙም፣ አያስተውሉ። ለራሳቸው ተቸግረው ለእውነተኞች የቃሉ አገልጋዮች ችግር ሆነዋል። ወገኖች የማይፈልጉ ሰዎችን ማገልገል እጅግ አስቸጋሪ ነው። በዚህ ሲቹዌሽን ውስጥ ነው አገልግሎትን ምን በል የሚለው ፈጽም ቃሉን አገልግል እስቲ። አገልግሎታችን ቤዝድ ኦን የሰዎች ፍላጎት መሆን የለበትም። ሌላው ችግር የፈለጉትንና ተረትን ከቃሉ ውጭ የሆነውን መስማት መፈለግ። እዚህ ቁጥር 3 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ይልና፣ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ይላል። ይህኛውን ሐሳብ አዲሱ መደበኛ ትርጉም እንደዚህ ይላል፣ ከዚህ ይልቅ ለገዛ ምኞታቸው የሚስማማውን የሚያሳክክ ጆሮአቸው ሊሰማ የሚፈልገውን እንዲነግሯቸው በዙሪያቸው ብዙ አስተማሪዎችን ይሰበስባሉ ይላል። ወገኖቼ እግዚአብሔር እንድንሰማው የሚፈልገው ነው መስማት የሚጠቅመን ወይስ እኛ መስማት የምንፈልገው? ለእኛም ለምናገለግላቸውም ሰዎች ወገኖቼ የሚጠቅመው እግዚአብሔር ስሙ ያለውን መስማት። እግዚአብሔር ስሙ ያለው ደግሞ በቅዱሱ ቃል ተጽፏል። ትልቅ ቻሌንጅ ነው። አሁን ምን ልናገር እንደ አገልጋይ ምን ላስተምር ስንል ሰው ምን ይፈልጋል ከሚለው ከተነሳ በቃ በጣም አስቸጋሪ ነገር ነው። በጣም አስቸጋሪ ነው። ያው እግዚአብሔር እርቶን እንግዲህ በያለንበት ቤተ ክርስቲያንን ምንመራ የምናገለግል ሰዎች ቻሌንጁን በደንብ ፌስ እናደርገዋል። እውነትን ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። ወደ ተረትም አንድ ጊዜ እንግዲህ እውነት ይሆን አይሆን አላቅም፣ እንዲህ አይነት ጥናት ተደረገ አሉ። በሆነ ጊዜ ወጣቶች ከፊልምና ከቲያትር ቤት ጠፉ አሉ። የሚገባ ሰው ድሮ ተጋፍቶ የሚገባ ሰው ጠፋ እና ምን ነው ጠፋ ሲባል አይ ወደ ጴንጤ ቸርች እየሄዱ ነው፣ እዛ ብዙ ቲያትረኛና ኮሜዲያን ተፈጥሯል፣ እዛ ሄዶ ስለሚዝናኑ ነው ተባለ አሉ።
መድረኩ ላይ የእግዚአብሔር ቃል ይሰማል ወይስ ተረት ተረት ነው የሚወራው? ሰው ምን ሊሰማ ይፈልጋል ካልን እሱ ተረት ተረቱ። እውነት የሆነውን የእግዚአብሔርን ቃል ከመስማት ይልቅ እውነት ወዳልሆነ የፈጠራ ወሬ ፈቀቅ ይላሉ። ወገኖቼ ምን መስማት እንፈልጋለን? እግዚአብሔር እንድንሰማው የሚፈልገውን ወይስ የራሳችን ምኞት አለን መስማት የምንፈልገው? የምናገለግለው ሕዝብ ምን መስማት ይፈልጋል? እግዚአብሔር የሚናገረውን ወይስ መስማት የሚፈልጉት ነገር አለ? ሕይወታችንም ሆነ አገልግሎታችን በእግዚአብሔር ፊት ለመጨረስ ወገኖቼ ተረት ተረቱ አይረዳንም። መስማት የሚፈልጉትን ብነግራቸው አይረዳቸው። ሊያስቅ ይችላል፣ ሊያዝናናቸው ይችላል፣ ፍላጎታቸውን እንዲከተሉ ሊረዳቸው ይችል ይሆናል። ነገር ግን በእግዚአብሔር ፊት እንዲፈጽሙ አይረዳቸው። እንቅፋት ነው የሚሆነው። እንቅፋት ነው። ለቃሉ አገልጋዮች እነዚህ በጣም ትልቅ ፈተናዎች ናቸው ወገኖች። ሰዎች የእግዚአብሔርን ቃል ለመስማት ፍላጎት ከሌላቸውና የራሳቸውን ምኞትና ተረት ተረት መስማት የሚፈልጉ ከሆነ ምን ማድረግ ይቻላል? ምንድን ነው የኛ ሪስፖንሲቢሊቲ? ምን ማድረግ እንችላለን? እንግዲህ በዚህ ኮንቴክስት ውስጥ ነው ሐዋርያው ጳውሎስ ጢሞቴዎስን የሚማጠነው። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በመገለጡ በመንግስቱ አደራ ሰዎች ቃሉን ሊሰሙ ባይፈልጉም ተረት ተረት ምርጫቸው ቢሆንም አንተ ግን የእግዚአብሔርን ቃል ቅዱስ ቃሉን ሕይወት የሚገኝበትን ትምህርት ወንጌልን እሱን እየሰበክ ጨርስ። እግዚአብሔር ይርዳል። አሜን። ይርዳል። በእግዚአብሔር ፊት ዋጋ ያለው ተቀባይነት ያለው አገልግሎት፣ የሰዎችን ሕይወት በእግዚአብሔር ፊት ተቀባይነት ያለው እንዲሆን የሚያደርግ አገልግሎት ወገኖች፣ ፍጻሜ ያለው አገልግሎት ምን አይነት ነው ብንል በእግዚአብሔር ቃል ላይ በመጽሐፍ ቅዱስ ላይ ቤዝ ያደረገ የቃሉ አገልግሎት እሱ ነው። እግዚአብሔር ይርዳል። በቀረን ጊዜ ፈጠን ብዬ በቤተ ክርስቲያን ምዕመናንንና አገልጋዮችን ትኩረት ልንሰጠው የሚገባ የቃሉ አገልግሎት ምንድን ናቸው በሚል ርዕሰ ጉዳይ 2 ሐሳቦችን ተናግሬ ጨርሳለሁ። ቃሉ ላይ አተኩር። ምን ላይ ምንድን ነው ትኩረት ልንሰጠው የሚገባ የቃሉ አገልግሎት? 2 ቤዚክ ነገሮችን እና እንጨርሳለን። አንደኛው መሰረታዊ የክርስትና ትምህርት ዶክትሪን፣ መሰረታዊ የክርስትና ትምህርት ዶክትሪን፣ ሕይወት የሚገኝበት ትምህርት፣ እውነተኛና ጤናማ ትምህርት ሳውንድ ዶክትሪን። 2 ጢሞቴዎስ 3:5 ላይ የተናገረውን ተመልከቱ። ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍት አውቃለህ። ኢየሱስን እንድናውቅ፣ ኢየሱስን እንድናምን፣ ድነታችንን እንድናረጋግጥ የሚረዳ ቅዱሳን መጽሐፍት የሚናገሩትን ቤዚክ ትምህርት ሳውንድ ዶክትሪን እሱን አስተምር ወገኖች። አሁን እኮ እኔ ምን ጋር ሚስ እንደተደረገ አልገባኝም። ሰው በቃ ስለ ዕለት ኑሮው በዚህ ምድር ስለሚገኝ ትርፍና ጥቅም እንጂ ስለ ድነት እግዚአብሔርን ስለማወቅ ከእግዚአብሔር ጋር ስለሚኖር መንፈሳዊ ሕይወት የሆነ ትምህርት የሆነ ሚስ እየተደረገ ያለ ይመስለኛል። ላውቃላችሁ በአገር ቤት የቀደሙት ጊዜያት ላይ ሰዎች የዶክትሪን መንፈስ እያሉ እስኪቃወሙ ድረስ በኢየሱስ ዶክትሪን
እምነታችንንና ድነታችንን እንድናውቅና እርግጠኞች እንድንሆን የሚረዳን መሰረታዊ ትምህርት ነው። መሰረታዊ ትምህርት ነው። ብዙዎቹ የድነት ትምህርት ወይም መሰረታዊ የክርስትና ትምህርት ሲማሩ አሁን እሱ ነገር በብዙዎች ዘንድ በስርዓት መማር አለ ይሁን አላቅም። ሰዎች እንደሱ ነው ቁጭ ብለው እንደቀደሙ ዘመናት 6 ወር የሆነ 1 ዓመት ተምረው የሆነ የሚጠመቁት አይሮን ነው። ቤዚክ የሆኑ ዶክትሪንስ ብዙ ጊዜ በመሰረታዊ የክርስትና ትምህርት ላይ የሚሰጡ ናቸው፣ ግን እዛ ጋር የሚያልቁ ናቸው። ሰው እሱን ሲጨርስ በቃ ጨረሰ፣ ዶክትሪን ጨረሰ። በቤተ ክርስቲያን መማር ያለብን ጤናማ ሕይወት የሚገኝበት ትምህርት ዶክትሪን በስፋት በብዛት በጥራት መማር። ዛሬ ስንቶች መሰረታዊ እምነታችንን ወይም የእምነት መግለጫችንን መናገር እንችላለን ስንል የለም። ብዙ ሰዎች እንደሱ ማድረጋቸው የስንቶች እምነት በትክክለኛ ዶክትሪን ላይ የተመሰረተ ነው ብንል ዛሬ ሰው የሚያምነው ነገር በቃ ግራ የገባ ነገር። ከሌላ እምነት የመጡ የስህተት ትምህርቶች ወደኛ ቢመጡ ስንቶች መቋቋም ይችላሉ? በእውነት ላይ ስንቶች በእምነት መቆም ይችላሉ? በጣም አሳሳቢ ነው ወገኖቼ። ሕይወት የሚገኝበት ትምህርት አንዱ ዶክትሪን። ትክክለኛ ዶክትሪን ከሌለ ትክክለኛ እምነት የለም። ትክክለኛ እምነት ከሌለ ትክክለኛ ሕይወት የለም። ትክክለኛ ሕይወት ከሌለ ትክክለኛ አገልግሎትም የለም። ስለዚህ ሐዋርያው ጳውሎስ ይማጠነው ትክክለኛ የሆነ ትምህርት አሉ። ወንጌሉ ሰዎች ድነት የሚያገኙበትን የሚጸኑበትን ሕይወትን የሚለውጠውን አሉ ያስተምር ሲማጠነው እናያለን። ወገኖቼ የስህተት ትምህርቶች የሚያተኩሩት እነዚህ ቤዚክ ዶክትሪንስ ላይ ነው። ሰይጣን ሰዎች ዶክትሪንን ቸል እንዲሉና እንዳይፈልጉ በማድረግ ከመጽሐፍ ቅዱስ አስተምህሮ እንዲስቱ ለማድረግ የስህተት አገልጋዮችን በመላክ ይጠቀማል። በቤተ ክርስቲያን ውስጥ የእግዚአብሔር ልጆች ዶክትሪንን በሚገባ መማር አለባቸው። ልጆች፣ ወጣቶች፣ አዋቂዎች፣ ምዕመናን፣ አገልጋዮች ሁላችንም ሕይወት የሚገኝበትን ትምህርት፣ እውነተኛውን ትምህርት ዶክትሪንን፣ ይህን በደንብ ካልተማርንና ካልተረዳን ሕይወታችን የላላ ነው የሚሆን። የመጣው ነፋስ ይዞን ነው የሚሄደው። በእምነት እየጸናን በእግዚአብሔር ቃል ዕውቀት እየጨመርን የምንሄደው ይህን ቤዚክ ዶክትሪን ሳውንድ ዶክትሪን ስንማር ነው። ጤነኛ ዶክትሪን ጤነኛ አማኝ ያደርገናል። ወገኖች ዛሬ ለጆሮ የሚጥም ከመጽሐፍ ቅዱስ መሰረታዊ ትምህርት የወጣና ያፈነገጠ በቤተ ክርስቲያን አባቶች የተወገዙ ትምህርቶች የብዙ አማኞችን ሕይወት እየበረዙ በእግዚአብሔር ፊት የጀመሩትን ጤናማ ሕይወትና አገልግሎት እያበላሹ እንደሆነ እናያለን። ብዙ የቤተ ክርስቲያን አገልጋዮችም መሰረታዊ የእምነት ትምህርት ለመማርም ሆነ ለማስተማር ፍላጎት ያጣንበት ዘመን ይህ ዘመን። እኔ እንደዚህ አምናለሁ። ሰው ወደ እግዚአብሔር ቤት ሄዶ ስለ እግዚአብሔር ካልሰማ ካልተማር፣ ስለ ጌታ ስለ ኢየሱስ፣ ስለ መንፈስ ቅዱስ፣ ስለ እግዚአብሔር መንግስት፣ ስለ ድነት፣ እነዚህ ቤዚክ የሆኑ ዶክትሪኖች በቃ ከዛ ውጭ እኮ አይደለም እምነት።
ግን አትሰሙም። ሌላ ነገር ነው። አሁን የሆነ የቢዝነስ ሚቲንግ ነው የሚመስለው። ሌላ እንትን ውስጥ ነን ያለ ነው። እግዚአብሔር ይርዳን። ከአማኙ ፍላጎት ማጣት የተነሳ ሰዎችንም በቤተ ክርስቲያን ለመሰብሰብ ካለው ፍላጎት የተነሳ ሰዎች መስማት የሚፈልጉትን ለማሰማትና ሰዎችን ለማዝናናት ከምስባኮቻችን ሳውንድ ዶክትሪን ከጠፋ የሰነበተ ይመስል የተያያዝ ነው የሆነ ጉባኤ መሰብሰብ። ከዚህ የተነሳ እኛም የቃሉ አገልጋዮች ዶክትሪንን ቸል ያለን ይመስለኛል። በቃ የተው ነው። ምክንያቱም አይፈልጉማ። ሰው ሌላ ነገር ነው የሚፈለገው። እግዚአብሔር ይርዳን። ዛሬ በእግዚአብሔር ቃል እንደ ሐዋርያው ቅዱስ ጳውሎስ የምማጠናቸው የማበረታታቸው እግዚአብሔር ቃሉን እንድናገለግል በእኛ ላይ ኢንቨስት እንዳደረገብን እንደ ቃሉ አገልጋዮች ቃሉን ሕይወት የሚገኝበትን እውነት የሆነውን ወንጌሉን ሳውንድ የሆነውን ዶክትሪን እንድንሰብክ እንድናስተምር እኛም እሱን ለመማር እንድንፈቅድ። ኦፍኮርስ ተምረናል። ሲስተማቲክ ቴዎሎጂ ተምረናል። ቤዚክ ባይብል ዶክትሪንስ ተምረናል። ግን ከዚህ ውጭ አይደለም። በቃ ሌላ ምንም የምናመጣው አዲስ ነገር የለም። እሱን ማወቅ፣ እግዚአብሔርን ለማወቅ፣ ክርስቶስን ለማወቅ፣ መንፈስ ቅዱስን ለማወቅ፣ የእግዚአብሔርን መንግስት ሚስጥር ለማወቅ ከዚህ ውጭ አይደለም። ወገኖቼ ክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉት እነዚህ ትምህርቶች ናቸው። በእግዚአብሔር ፊት በእምነት ለመጨረስ የሚረዱን እነዚህ ትምህርቶች ናቸው። የሚያቆሙን የሚያጸኑን እነዚህ ትምህርቶች ናቸው። ከጤናማው ዶክትሪን ፈቀቅ ካልን ጠፋን ማለት ነው። በቃ ጠፋን። ስለዚህ ሐዋርያው እንደሚማጠን በእግዚአብሔር ቃል እየተማጠንኩ አበረታታችኋለሁ። እግዚአብሔር በሚሰጠን እድሎች ሰዎች በጤናማው የመጽሐፍ ቅዱስ ትምህርት ላይ እንዲቆሙ መሰረታዊ የሆነውን ቤዚክ የሆነው ሳውንድ የሆነውን ዶክትሪን እናስተምር፣ እንስበክ፣ እንማር። ሁለተኛው የክርስቲያናዊ ኑሮ ትምህርት ትኩረት ሊሰጠው የሚገባ የቃሉ አገልግሎት የክርስቲያናዊ ኑሮ ትምህርት። ያው ከዚህ ኮንቴክስት አንጻር ይሄን በደንብ እንረዳዋለን እንጂ ይሄ የክርስቲያናዊ ኑሮ አሁን ሌላ ዳይሜንሽን እየያዘ ነው። ክርስቲያን አይደለህ፣ ስለዚህ ሀብታም መሆን አለብህ፣ ስለዚህ እንዲህ መሆን አለብህ፣ እንደዛ መሆን አለብህ፣ እንደዛ መሆን አለብህ የሚባለው ሆነስትሊ ስፒኪንግ ክርስቲያናዊ ኑሮ ብሎ መጽሐፍ ቅዱስ የሚያስተምሩ አይደለም። ወደኋላ መለስ ብለን ምዕራፍ 3 ቁጥር 16 እና 17 ስንመለከት እንደዚህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ፣ ልብንም ለማቅናት በጽድቅም ላለ ምክር ደግሞ ይጠቅማል። የእግዚአብሔር ሰው የሚያደርግ ለጽድቅ ልብን የሚያቀና ለመልካም ስራ ሁሉ የተዘጋጀ የሚያደርግ እንዲህ አይነት የክርስቲያናዊ ኑሮን እንድንኖር የሚያደርግ ትምህርት የእግዚአብሔር መንፈስ ያለበት መጽሐፍ ትምህርት፣ መንፈስ ቅዱስ ሲገልጥልን፣ መንፈስ ቅዱስ ሲያሳየን፣ መንፈስ ቅዱስ ሲናገረን እንዲህ አይነትም ትምህርት ነው የሚናገረን። እንዲህ አይነት ትምህርት የእግዚአብሔር መንፈስ ሲያበራው ቃሉን ለበጎ ስራ እንድንዘጋጅ የሚያደርግ ልብን የሚያቀና ለጽድቅ የሚያነቃ የሚያኖር የእግዚአብሔር ሰው የሚያደርግ
እዚሁ ምዕራፍ 4 ቁጥር 2 ላይ ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ ምከርም። ዝለፍና ገስጽ ምከርም። የሚመክር የሚገስጽ ዝለፍ፣ ስትሮንግ የሆነ ሪቦክ ተግሳጽ። ለምን? እንደ እግዚአብሔር ሰው እንድንኖር የማይገባውን ነገር ከህይወታችን ለመጣል ለመቁረጥ፣ በእግዚአብሔር ፊት ለመጨረስ። የእምነት ትምህርት ብቻ ሳይሆን የኑሮ ትምህርት ያስፈልጋል። እንደ አማኞች እንደ ክርስቲያኖች በእግዚአብሔር ፊት ተቀባይነት ያለው እግዚአብሔር የሚወደውና የሚደሰትበትን ኑሮ መኖር የምንችለው የእምነትን ትምህርት በመማር ብቻ ሳይሆን የኑሮንም ትምህርት በመማር። ሰዎች እንዲያምኑ እንደሚማሩ እንዲኖሩም መማር አለባቸው። ህይወት የሚገኝበት ትምህርት አንዱም ኑሮን የሚለውጥ ትምህርት፣ ክርስቲያናዊ ኑሮ ያለበት ትምህርት፣ የእግዚአብሔር ሰው የሚያደርገን፣ እንደ እግዚአብሔር ሰው እንዴት መኖር እንዳለብን የሚያስተምረን፣ የሚመክረን፣ የሚገስጸን፣ ልባችንን የሚያቀናውን ቃሉን መማር አለብን። ሐዋርያው ጳውሎስ ቃሉን ስበክ ሲለው እንዲህ አይነቱንም ቃል የሰዎችን ልብና መንገድ የሚያቀናውን እንደ እግዚአብሔር ሰው በእግዚአብሔር ፊት ሊኖሩና ሊመላለሱ የሚረዳቸውን በእግዚአብሔር ፊት ህይወትና አገልግሎታቸውን እንዲፈጽሙ የሚረዳቸውን ቃሉን እንዲያነቡ እንዲሰብክ ሲማጠኑ እንመለከታለን። አዲሱ መደበኛ ትርጉም ቁጥር 2ን ቃሉን ስበክ፣ ጊዜው ቢመችም ባይመችም ዝግጁ ሁን ይልና በታላቅ ትዕግስት እና በማስተማር አቅና። ዝለፍ የሚለው እሱ ነው። አቅና፣ ገስጽ፣ አበረታታ። ወገኖቼ ይሄ ህይወትንም አገልግሎትንም ህይወትንም ኑሮንም የሚመለከት የቃሉ ትምህርት በእነዚህ ሁለት ሐሳቦች የሚጠቀለል ይመስለኛል። ምን ማመን አለብን? እንዴት መኖር አለብን? ዛሬ ሁለቱም ጋር ችግር አለ። በቃ እመን እየተባለ ሰው የሚያምነው ነገር እኔ በእውነት እኔ አላምንም እንዴ እስክል ድረስ ምንድን ነው እየታመነ ያለው? ምንድን ነው የሚያምነው ሰው? መጽሐፍ ቅዱስ ምን እንድናምን ነው የሚያስተምረው? ደግሞ እንዴት እንድንኖር ነው የሚያስተምረን? እመን ብቻ ሳይሆን ኑርም አለበት። ስለዚህ የቃሉ አገልግሎታችን እምነትንም ኑሮንም ማዕከል ያደረገ ሊሆን ይገባዋል። ወደ ኑሮ ስንመጣ ሰዎች መኖር የሚፈልጉትን ኑሮ መኖር የሚፈልጉት ኑሮ አለ። አሁን ደግሞ በጣም በቃ ፍላጎቱ በጣም ኤክስቴንድድ የሆነበት ዘመን ነው። ስለዚህ ወደ እግዚአብሔር ቤት መምጣት እግዚአብሔር እንደሚፈልገው ለመኖር የሚረዳ መሆኑ ቀርቶ ሰው ለመኖር የሚፈልገውን ለመኖር ሾርትከት የሆነ ይመስላል። እንትን ብትሆን ይሻልሃል ነገር በቃ ለምን በዛ የሚፈለገውን ኑሮ መኖር ይቻላል። ወገኖቼ የመጽሐፍ ቅዱሱ ትምህርት እኛ መኖር የምንፈልገውን እንድንኖር ሊረዳን ሳይሆን እግዚአብሔር እንድንኖር የሚፈልገውን እንድንኖር የሚረዳን፣ እንደ እግዚአብሔር ቃል አገልጋዮች፣ እንደ እግዚአብሔር ቃል አማኞች ወገኖቼ እግዚአብሔር እንድንኖር የሚፈልገውን እንድንኖር መፈለግ አለብን። እሱ ቃሉ የሚያስተምረን ትምህርት ነው። ሐዋርያው ጳውሎስ ሰዎች መስማት የሚፈልጉት ትምህርት ሲናገር እነሱ እንደፈለጉ መኖር የሚችሉበትን ትምህርት ለመስማት ስለሚፈልጉ ሕይወት ከሚገኝበት እግዚአብሔር እንዲኖሩ ከፈለገው የኑሮ ትምህርት ፈቀቅ ይላሉ። እሱን አይደለም መስማት ይፈልጉ። በዛ መንገድ ወገኖቼ ለውጥ የለም።
ለውጥ የለም። የእግዚአብሔር ቃል በክርስቲያናዊ ኑሮ ትምህርት የተሞላ ነው። የእግዚአብሔር ቃል የሰውን ሕይወት የሰውን ኑሮ የሚለውጥ አዲስ ሕይወት የሚሰጥ ሰው የእግዚአብሔርን ቃል ሰምቶና አምኖ ሕይወቱ ካልተለወጠ የሆነ ነገር ጎሎታል። የሆነ ነገር በቃ አሁን በጣም የሚገርም በጣም ብዙ ዕውቀት ያላቸው የሚመስሉ ብዙ የሚያምኑ የሚመስሉ ሰዎች የሚኖሩትን ኑሮ ስናይ ጉድ የሚያስብል ወገኖቼ፣ የእግዚአብሔር ቃል የእግዚአብሔር መንፈስ የሚማጠነን የሰውን ሕይወት የሚለውጥ ቃል እንድናገለግል ሐዋርያው ጳውሎስ በቲቶ ላይ እንዲህ ይላል። መዳን ብቻ ሳይሆን ከዳን በኋላ እንዴት ባለ ሕይወት መኖር እንዳለብን ሲናገር ቲቶ ምዕራፍ 2 ቁጥር 11 እስከ 14 ላይ የታወቀ ክፍል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና በሚለው ላይ 5 ሐሳቦችን ይናገራል። በጣም በቃ በጸጋው ድኛለሁ የሚል ሰው ይሄንን ላይፍ ሊኖር ግድ ነው። ጸጋው ድነሃል እመን ብቻ ሳይሆን የሚለው ኑር ብሎ የሚነግረውም ይሄንን ነው። የጸጋው ትምህርት ይሄ ነው። አንደኛው ከኃጢአትና ከዓለማዊነት የተላቀቀ ሕይወት እንድንኖር አምነናል ድነናል ካለን ከኃጢአትና ከዓለማዊነት የተላቀቀ ሕይወት። ሁለተኛው የተባረከውን ተስፋውን ክርስቶስ ላይ ያደረገ እና የሚጠብቅ ሕይወት። ሶስተኛው ራስን በመግዛት እና በጽድቅ የሚኖር ሕይወት። አራተኛው እግዚአብሔርን የመምሰል ሕይወት። አምስተኛው መልካምን በማድረግ እግዚአብሔር የሚጠቀምበት ሕይወት። በሌላ አባባል እዛ የሚናገርበት ሐሳብ ለእግዚአብሔር ገንዘብ የሆነ የእግዚአብሔር ከረንሲ የሆነ ማለት እግዚአብሔር የሚሰራበት ሕይወት እንድንኖር ጸጋው ያስተምረናል። ወገኖቼ ይህ ሕይወት የሚገኝበት ትምህርት ነው። የዳንበቱ ጸጋ የሚያስተምረን ትምህርት ድነን እንደፈለገን እንድንኖር አይደለም። በእምነት በጸጋው ድኛለሁ ወይም ድነናል የሚለውን ትምህርት ከተማርን በኋላ ጸጋው የሚያስተምረን በአሁኑ ዘመን እንደ ክርስቲያን የምንኖርበትን ትምህርት እሱን መስማት አለብን። በእምነት በጸጋው መዳንን ካስተማርን እንደ ቃሉ መኖርንም ማስተማር አለብን። ከጌታ የተቀበልነው ሕይወትና አገልግሎት ይሄ ነው። በቃሉ ላይ በዶክትሪን ላይ የተመሰረተ በኑሮ ላይ የተመሰረተ። ያለ ዶክትሪን ኑሮ የለም። በኑሮ የማይገለጥም ዶክትሪን የለም። አምኜ ብቻ ልኖር አልችልም። እምነቱ ተግባርን ስለሚያመጣ ማለት ነው። የክርስትና ሕይወት የሚታመን ብቻ ሳይሆን የሚኖርም ነው። ኑሯችን ደግሞ እንደፈለግንና እንደፈቀድን እንደወደድንና እንደተመቸን ሳይሆን እንደ እግዚአብሔር ቃል ሊሆን ይገባል። ስለዚህ ሐዋርያው ጳውሎስ ጢሞቴዎስን አደራ የሚለው የሚያበረታታው ሕይወት የሚገኝበትን ትምህርት፣ እውነት የሆነውን ወንጌል፣ ዶክትሪን ያለበትን የሰውን ኑሮና ሕይወት የሚለውጠውን ቃል እንዲያስተምርና እንዲሰብክ። ወገኖቼ ሕይወትንም አገልግሎትንም በእግዚአብሔር ፊት እንድንጨርስ የሚረዳን ይሄ ቃል ነው ብዬ አምናለሁ። ስለዚህ እንደ እግዚአብሔር ቃል አገልጋዮች እግዚአብሔር ኢንቨስት እንዳደረገባቸው ሰዎች ወገኖቼ ይሄ ተማጽኖ ጌታ እስኪመጣ ድረስ ሕይወትም አገልግሎትም
እንዲቀጥል አንዳንድ ጊዜ እንደዚህ አስባለሁ። ይቀጥል ይሆን? አሁን ምን አይነት ክርስትና ነው የሚኖረው ወደፊት ብዬ አስባለሁ። እንደ ቃሉ ይቀጥላል። እግዚአብሔር የተባረከ ይሁን። እግዚአብሔር በዓመታት ሁሉ መካከል ራሱን ያለ ምስክር አይተውምና ይቀጥላል። ግን እየጠበበ የሚሄድ ይመስል። ስለዚህ ለቃሉ ታማኝ ሆነን በታማኝነት እንድናገለግል፣ በታማኝነት እንድንኖር፣ በታማኝነት ሕይወታችንንም አገልግሎታችንንም በእግዚአብሔር ፊት እንድንጨርስ እግዚአብሔር ዛሬ ማታ እግዚአብሔር እኛን እንደሱ ነው የሚማጠነን ወገኖች። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እና 2 ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለትን ከኔም የሰማውን ሌሎችን ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ጤናማውን ቃል ለታመኑ ሰዎች አደራ ስጥ። ወገኖቼ የእግዚአብሔር ቃል ሳይበረዝ፣ ሳይከለስ፣ ሳይለወጥ፣ ሳይቀየጥ፣ ሳይበላሽ ለትውልድ ሁሉ የሚተላለፈው ጤናማ ዶክትሪንና ጤናማ ሕይወት ያላቸው ታማኝ ሰዎች ስንሆን ነው። እኛ በሁለቱ ካልታመንን አይቀጥልም። ልብ በሉ። ጤናማ ዶክትሪን ከሌለ ጤናማው ቃል አይቀጥልም። ጤናማ ሕይወት ከሌለ ጤናማው ቃል አይቀጥልም። ሕይወታቸው የተበላሸ ሰዎች ቃሉን እያጣመሙ በእነሱ ሕይወት ውስጥ እያስገቡ ይቀጥላሉ እንጂ እነሱን በእግዚአብሔር ቃል ውስጥ እያስገቡ መቀጠል አይችሉም። የታመኑ ሰዎች ጤናማ እምነትና ጤናማ ሕይወት ይኖራሉ። ጤናማ ዶክትሪንና ጤናማ ኑሮን ያስተምራሉ። ወገኖቼ ሕይወትንና አገልግሎትን በሰጠን በጌታ ፊት በታማኝነት እንድንጨርስ እግዚአብሔር ይርዳን። ጤናማ ኑሮ እንድንኖር፣ ጤናማ አገልግሎት አገልግለን እንድንጨርስ እግዚአብሔር ጸጋውን ያብዛልን። እኔ አጭር ጸሎት ጸልይና ፓስተር ሕዝቅኤል ጸልይልናል። ጌታ ይባርካችሁ። ልዑል አምላክ እግዚአብሔር እናመሰግንሃለን። አንተ መልካም አምላክ ነህ። ስምህ ብሩክ ይሁን። ስለ ዳንበት ስለ ወንጌል ኢየሱስን ስላወቅንበት ድነትን ስላገኘንበት እግዚአብሔር አምላካችንና አባታችን ሆይ ያንተ ልጆች ስለሆንበት አንተን አምላካችንንና አባታችንን ስላወቅንበት ስለ ቅዱሱ ቃልህ ስለ ጤናማው ቃል ጌታ ሆይ እጅግ አድርገን እናመሰግንሃለን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ጤናማ ቃል ስላስተማሩን፣ ስለነገሩን፣ ስላገለገሉን ከኛ በፊት ስለነበሩ ወንድሞች፣ እህቶች፣ አባቶችና እናቶች ጌታ ሆይ ስለተማርንበትም ስለ ጤናማው የመጽሐፍ ቅዱስ ኮሌጅ በዚያም ስላገለገሉን አስተማሪዎቻችን ጌታ ሆይ እጅግ አድርገን እናመሰግንሃለን። የዘላለም አምላክና አባት እግዚአብሔር በጌታ በኢየሱስ ስም እንደተካፈልነው እንደ ቅዱሱ ቃልህ ይህንን ጤናማውን ቃል ጌታ ሆይ በእጃችን ያለውን የእግዚአብሔር መንፈስ ያለበትን ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ የሚሰጡትን ቅዱሳን መጽሐፍ ቅዱስን ጌታ እግዚአብሔር ሆይ ለራሳችን እንድንማር እግዚአብሔር ቤዚክ የሆነውን መሰረታዊ የሆነውን ዶክትሪን ከፊት ይልቅ አብዝተን እንድንሻ ቃልህን እንድንራብ እንድንጠማ ለሌሎችም እንድናካፍል የዘላለም አምላክና አባት እግዚአብሔር ሕይወት የሚገኝበትን ትምህርት እግዚአብሔር ሆይ ለሌሎች እንድናካፍል ጸጋ እንዲበዛልን እጸልያለሁ። እግዚአብሔር አምላኬና አባቴ ሆይ እናውቃለን ያለንበት ዘመን እግዚአብሔር አምላኬ ሆይ ሰው ለቃል አፕታይት ያጣበት ነገር ግን ደግሞ ወደ ተረት ወደማይረባ ወደ ከንቱ ወሬ ጆሮውን ዘንበል ያደረገበት ጊዜ ነው። ጌታ እግዚአብሔር
እባክህን እንደ ቃልህ ጌታ እግዚአብሔር የወንጌል ሰባኪነትን ሥራ እንድናደርግ አገልግሎታችንን በአንተ ፊት እንድንፈጽም ለቅዱስ ቃልህ ታማኞች እንድንሆን ጌታ እግዚአብሔር ሆይ ኢየሱስን ለሰዎች እንድናስታውቅ አባት ሆይ ደግሞ ጤናማውን ኑሮ ሕይወት ለዋጭ የሆነውን ቃል ጌታ እግዚአብሔር ሆይ ለሌሎች ማካፈል እንድንችል እኔንና ወገኖቼን ጌታ ሆይ በዚህ ቃል ሕይወታችንን እንድትለውጥ በኢየሱስ ስም ጸልያለሁ። እግዚአብሔር አምላካችንና አባታችን ሆይ የሰጠህን ይህ አዲስ ዓመት 2026 የዘላለም አምላክና አባት እግዚአብሔር አገልግሎታችንንና ሕይወታችንን ባንተ ፊት የምንኖርበት የምናገለግልበት የዘላለም አምላክና አባት እግዚአብሔር እንዲህ እየኖርንና እያገለገልን ወደ ፍጻሜ የምንገሰግስበት እንዲሆንልን በኢየሱስ ስም ዓመቱን ላንተ ዴዲኬት እናደርጋለን። ራሳችንንና ሕይወታችንን አገልግሎታችንንም ላንተ ዴዲኬት እናደርጋለን። ስለነበረን ጊዜ ተመስገን። ስለ ቃልህ ክብር ላንተ ይሁን። ጌታ እግዚአብሔር ሆይ ደግሞ በመንፈስህ በባሪያ በፓስተር ሕዝቅኤል በኩል ስለኛ እንድትቃትት ጊዜውን ላንተ ሰጠው በኢየሱስ ስም አሜን። አሜን አሜን አሜን። ባርካችሁ። ጌታ ይመስገን። ፓስተር ሕዝቅኤል እግዚአብሔር ባርክ። ሜሪሊ ትንሽ ቃል አነባለሁኝ ከመጸለይ በፊት ለዛ ነው ያልኩት። አውዝ ሪሊ ታችድ በትምህርቱ በጣም ተባረክ። ያ እንግዲህ ያንተን ኮንሰርን እኔም ሼር አደርጋለሁኝ እና ጤናማ ትምህርት ሰው የማይዝበት ዘመን ደርሷልና እንደ አገልጋይም እንደ ክርስቲያንም ከባድ ቻሌንጅ ነው። ግን ቢሆንም በጊዜው አለጊዜውም ጽና አገልግል ስለሚል ቃሉ እንግዲህ ፈጽም ብለሃል። በዚህ እንግዲህ ጌታ ይረዳናል መፈጸም መጨረስ እንድንችል ጌታ ይርዳን። ለቡራኬ የሚሆን ቃል አነብና እኔ ባጭሩ ጸልዬ እንጨርሳለን። ያው እንግዲህ ፓስተር አበጀው ፈጽም ብሏልና እኔ ደግሞ ወደ ራእይ መወስዳችሁ ራእይ 22 ላይ ዝም ብዬ አንብቤ ነው የምተወው። እኔ ያሰብክም ራእይ 22 ላይ ቁጥር 16 ነው የማነበው። 16 ራእይ 22 16 እኔ ኢየሱስ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ ዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። 17 ላይ መንፈሱና ሙሽራይቱም እና ይላሉ፣ የሚሰማም እና ይበል፣ የጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። ቁጥር 20 እና 21 ነው ማነባለሁኝ። ይህን የሚመሰክር አሁን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። ጌታችን ኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን። ጸልያለን። ሃሌሉያ። አምላካችን አባታችን እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ በጌታ በኢየሱስ ክርስቶስ ስም ክብር ለአንተ ይሁን። አሜን። ስለመጣው ቃል አባት ሆይ ተመስገን። አምላካችን እግዚአብሔር ሆይ ቃልህ ጠራን፣ ቃልህ አዳነን። ጌታ ሆይ ቃልህ ጌታ ሆይ ለወጠን። ስለ ቃልህ ጌታ ሆይ ክብር ለአንተ ይሁን። ይህ ጤናማ ቃል በዘመናችን ጌታ ሆይ አባት ሆይ እንዲቀጥል አቤቱ ሕያው እንዲሆን ጸልያለሁኝ። ጌታ ሆይ ጸልያለሁኝ እንደ ክርስቲያን እንደ አገልጋይ ሕይወታችንና አቤቱ ሩጫችን ጌታ ሆይ በፊትህ አባ እንዲያምር ጸልያለሁ። አሜን። ጌታ ሆይ አንተን የሚያስከብር ኢየሱስን የሚያሳይ እንዲሆን ጸልያለሁ። አሜን። አቤቱ እርዳን፣ አቤቱ አግዘን። አሜን። ጌታ ሆይ ጸጋህ ይብዛልን። አሜን። አባቴ ፍጻሜ ዘመን በዚህ አቤቱ ባለቀ ዘመን ጌታ ሆይ ያለንና እባክህን ጌታ ሆይ ከአርያም አስበን። አቤቱ ጸጋህ ይብዛልን። አሜን። አባት ሆይ ጸጋህ ያግዘን። አሜን። ጌታ ሆይ እንድንጨርስ እንድንፈጽም ጌታ ሆይ
አቤቱ እንድንፈጽም ጌታ ሆይ አስጨክነን፣ አሜን አቅም ሁነን፣ ጉልበት አሜን አሜን ዴማስ ጥሎን ጌታ ሆይ እንደሄደ ጌታ ሆይ እንዳንሄድ አባት ሆይ የሚያስጨርስ ጸጋ ስጠን። አሜን ለሁሉ ክብር ለአንተ ይሁን። አሜን ደግሞ ስለዚህ ጌታ ሆይ ጸልያለሁኝ አባቴ በዚህ ደግሞ መስመር ላይ ጌታ ሆይ ስንባረክ ጌታ ሆይ አባ ስንገናኝ እነሆ ጌታ ሆይ በዚህ ዓመት ጌታ ሆይ ጸጋ እንዲፈስ ዝማሬ ቢሆን ጸሎት ቢሆን ትምህርት ቢሆን ስብከት ቢሆን ጌታ ሆይ እነሆ ጌታ ሆይ የሚያንጽ እንዲሆን ጸልያለሁኝ። አሜን ስለ ጋሽ በዜ ስለ ፓስተር ሱራጅና ስለ ዓለምዬ ጌታ ሆይ ጸልያለሁኝ። አባት ሆይ ባርካቸው። አሜን አባት ሆይ በእውነት ጌታ ሆይ ባርካቸው። አቤቱ ጸልይላቸው። አባት ሆይ ሳይታክቱ ጌታ ሆይ እንዲመሩ አባት ሆይ እርዳቸው። አሜን ባርካቸው። አሜን ይህ ዓመት ጌታ ሆይ ጸልያለሁኝ ፍሬያማ ዓመት እንደ ግለሰብም ጌታ ሆይ እንደ ቸርች ደግሞ አባት እንደ ፌሎሺፕ አባት ሆይ የፍሬ ዓመት ጌታ እንዲሆን ጸልያለሁኝ። አሜን ስለ ሁሉ ተመስገን። ስለ ሁሉ ክብር ለአንተ ይሁን። አሜን በኢየሱስ ስም ጸለይን። ለባርካችሁ። አሜን እግዚአብሔር ይባርካችሁ፣ አሜን ጠብቃችሁ፣ አሜን ሰላሙን ይስጣችሁ። አሜን ህይወታችሁና አገልግሎታችሁ በዚህ ጤናማ ቃል የተባረከ ይሁን። አሜን ባረኳችሁ በጌታ በኢየሱስ ክርስቶስ ስም አሜን አሜን አሜን። ፓስተር አበጀሁ፣ ፓስተር እግዚአብሔር ይባርካችሁ። ፓስተር አበጀሁ እግዚአብሔር ይባርክህ። እየሰማኸኝ ነው? ይሰማል? አዎ አዎ ይሰማል። ጋሽ በዙ በደንብ ይሰማል። እግዚአብሔር ይባርክ። አሜን እያልኩ እግዚአብሔር ይባርክህ። ፐርሰናሊ ሞስት ቻሌንጂንግ 2026ን ቻሌንጅ የሚያደርግ መልእክት ነው እግዚአብሔር የሰጠህ እና ለዚህ ህብረት ይህንን ቃል እግዚአብሔር ነው የሰጠው ብዬ አምናለሁ። ጥቂት ሰዎች ነን የሰማነው፣ በጣም ጥቂት ሰዎች ነን፣ 7 ሰዎች ነን የሰማነው። ግን እግዚአብሔር ለአንድ ሰው መናገር ፈልጎ ከሆነ ትልቅ ነገር ነውና እግዚአብሔር ይመስገን። አንተ ደግሞ እግዚአብሔር የሰጠህን አካፍለሃል። ቁጥር ሳትመለከት እግዚአብሔር የሰጠህን አካፍለሃልና እግዚአብሔር ይባርክህ። አሜን። ግን አንድ ነገር ማሳሰብ እፈልጋለሁ ለአንተ። ይሄ መልእክት ለብዙዎች መድረስ አለበትና ሪሊ ብትጸልይበት፣ እኛም እንጸልይልሃለን እግዚአብሔር በረዳን መጠን። ለብዙዎች ግን እንዲደርስ እግዚአብሔር በር እንዲከፍትልህ እግዚአብሔርን ወደ እግዚአብሔር ፊት ብትለምን ብትማልድ እግዚአብሔርን ብትለምነው ትክክል ይመስለኛል። አምናለሁ፣ ትክክል ነው ብዬ አምናለሁ። ይሄ በዚህ ዘመን ላለን አገልጋዮች መድረስ ያለበት መልእክት ነው። መድረስ ያለበት መልእክት ነው። አንተ ውስጥ ምን እንዳለ ባላውቅም፣ አሁን እሱን እንድትነግረኝም አልጠብቅም፣ እንድንነጋገርም አላስብም። ግን እኔ መልእክቱን እየሰማው ከራሴ ባለፈ ይሄ መልእክት ለሌሎች አገልጋዮች፣ የቃሉ አገልጋዮች ነን ለምንል ሰዎች፣ ጊዜያችንን፣ ዘመናችንን፣ እድሜያችንን ለቃሉ አገልግሎት ሰጥተናል የምንል ሰዎች በዚህ ዛሬ እግዚአብሔር በተናገረን መስመር ላይ መሆናችንን አለመሆናችንን ለማወቅና ወደ መስመር ለመግባት በጣም ክሩሻል መልእክት ነው። በጣም ሬሌቨንት መልእክት ነው ብዬ አስባለሁ። ለራሴ ተምሬያለሁ፣ ለራሴ መወስዶን ወስጃለሁ። ግን ቢዮንድ ዛሬ የሰማናቸው ሰዎች ይሄ መልእክት ለምእመን ሳይሆን
ለእኛ እግዚአብሔር እንደተናገር ነው እኛ የሰማነው 7 ሰዎችን ብንሆን አገልጋዮች ነንና፣ ግን ከኛ ቁጥር በላይ ደግሞ ሌሎች አገልጋዮች መስማት አለባቸውና እግዚአብሔር በር እንዲከፍትልህ እኔ አጭር ጸሎት ብናደርግና በዚህ ብንጨርስ ደስ ይለኛል። ግን በዚህ ጉባኤ ፊት ይህንን አጭር ጸሎት ለአንተ እንድናደርግ እፈልጋለሁ። አሜን። እግዚአብሔር አምላካችን፣ እግዚአብሔር መድኃኒታችን፣ ዝም ብላ የማትናገር በዓላማ የምትናገር በዓላማ የምትሰራ አምላክ እናመሰግንሃለን። እኛ ስለመጣው ሕያው ቃልህ ባሪያህ ቅድም እንደጸለየ እኔም ጸልያለሁ። እግዚአብሔር ሆይ ወደ እኛ ስለመጣው ቃል አመሰግንሃለሁ። በቁጥር በጣም ትንሽ ነን፣ ግን ለዚህ ትንሽ ጉባኤ እግዚአብሔር አንተ ለእያንዳንዱ ሰው ተናግረሃልና እኔ አመሰግንሃለሁ። በባሪያ ውስጥ ደግሞ ይሄ ቃል ተቀምጧል። ይሄን ቃል ደግሞ በባሪያ ውስጥ ያስቀመጥከው አንተ ነህ። ፓስተር አበጀው በራሱ ጥረት በራሱ ድካም ቅዱሱ ቃልህንም በማጥናት ያመጣው አይደለም። መንፈስ ቅዱስ በውስጡ ያስቀመጠው መልእክት ነው። መንፈስ ቅዱስ በውስጡ ያስቀመጠው መልእክት ስለሆነ ጌታ ሆይ ይሄ መልእክት ደግሞ በሱ ውስጥ ብቻ ሳይሆን እንደኛም ለጥቂት ሰዎች ብቻ ሳይሆን ለብዙ የቃሉ አገልጋዮች መድረስ ያለበት መልእክት ነው። ጌታ ሆይ ብዙዎቻችን የቃሉ አገልጋዮች በጣም በብዙ ቻሌንጅ ውስጥ ያለንበት ዘመን ነውና ይሄን ቻሌንጅ የሚቋቋምልን ይሄ የእውነት ቃል ጤናማ ቃል ጥቅሙንና ጉዳቱን እግዚአብሔር ሆይ ዛሬ ለእኛ እንዳሳየህን በፓስተር አበጀው ውስጥ ያስቀመጥከው ይህን መልእክት ለብዙዎች ይደርስ ዘንድ ለባሪያ በር እንድትከፍትለት እኔ ጸልያለሁ። በሮች እንዲከፈቱለት እጸልያለሁ። መንገድ እንድታበጅለት እጸልያለሁ። መንገድ ይከፈትለት ጌታ ሆይ መንገድ ይበጅለት፣ መንገድ ይመቻችለት ዘንድ በኢየሱስ ስም ጸለይኩ። እግዚአብሔር ሆይ እሱንም እንድታተጋው መንገድ እንዲከፈትለት፣ መንገድ እንዲበራለት፣ በሮች እንዲከፈቱለት፣ በፊትህ እንዲማልድ፣ እንዲጮህ፣ እንዲያለቅስ እግዚአብሔር ሆይ ጸጋህ እንዲበዛለት ስለ ፓስተር አበጀሁም ጸለይኩ። ይህንን መልእክት ከዚህ የበለጠ እንድታበዛለት፣ ከዚህ የበለጠ እንድታጠነክርለት፣ ከዚህ የበለጠ እንድትገልጥለት በኢየሱስ ክርስቶስ ስም ጸለይ። ክብር ለአንተ ይሁን፣ ክብር ለአንተ ይሁን፣ ክብር ሁሉ ተጠቅልሎ ለአንተ ይሁን በኢየሱስ ክርስቶስ ጌታ ስም አሜን። ተጨማሪ ጊዜ ወስጃለሁ፣ ግን ይህን ጸሎት ግን ሳንጸልይ ብንሄድ ትክክል ስላልመሰለኝ ነው። ጋሽ በዚህ ልክ ነህ፣ ልክ ነህ። ባርክ ጋሽ በዚህ መስገን እግዚአብሔር ይባርክ። ፓስተር አበጀው፣ ፓስተር እስቄል፣ ጋሽ አዳነ ገብቷል። እንግዲህ ሰዓቱ ተምታቶ ይሆናል። ፓስተር አበጀው ነው እንደውም ያነቃኝ። እግዚአብሔር ይባርከው። አሜን። ተባረካሽ። ይቅርታ አድርጉልኛል ምዬ። ምንም ችግር የለም። ስለሆነ ሰዓት ላይ እኮ ጠዋት የመጣም ሁሉም እኩል ነው የተከፈለው እና የተቀዳውን ትሰሙ መንፈስ ፊትን ስላየን ደስ ብሎን ነበር። አሁን ድምፅን ብቻ ነው የምንሰማው። ተባረክ ፓስተር አበጀው፣ ፓስተር እስቄልም ተባረክ። እግዚአብሔር ይባርካችሁ። ያለሁበት ቦታ ትንሽ አይደለም። ተባረኩ ሁላችሁም። በጣም እግዚአብሔር ይባርካችሁ ሁላችሁንም። ተባረኩ። ደህና ደሩ። ይባርካችሁ ሁላችሁም። ኪዳኔ ተባረክ። ባርክ ፓስተር አበጀው አጠገቤ ነው ያለው፣ ግን እግዚአብሔር ይባርክ። እንደገና ተባረክ ኪዳኔ። ጋሽ አዳነ ተባረክ። አሜን። ጋሽ በዙ አሜን። ሁላችሁንም ልባርካችሁ። እኔ አሜን። ተባረክ። ደህና ደሩ። ሁላችሁን ልባርካችሁ። እሺ ልባችሁን ወደ እግዚአብሔር አንሱና ባርኮቱን ተቀበሉ። እሺ እግዚአብሔር ይባርካችሁ፣ ይጠብቃችሁ። አሜን። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። አሜን። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላሙን ይስጣችሁ። አሜን። እግዚአብሔር በተማራችሁት ቃል እውነት እንድትኖሩ ጸጋውን ያብዛላችሁ። አሜን። በአብ በወልድ
በመንፈስ ቅዱስ አንድ አምላክ ስም አሜን። አሜን። ተባረክ ጋሽ አዳነ፣ እግዚአብሔር ይባርክ። ሰራዳነ እግዚአብሔር ይባርክ። አሜን። ተባረኩ፣ እግዚአብሔር ይባርካችሁ። ተባረኩ። ፓስተር አበጁ፣ ፓስተር ሕዝቅኤል ኪዳኔ ሁላችሁም ብርክ በሉ። ተባረኩ። አሜን አሜን። ተናደሩ። ጌታ ይባርካችሁ ሁላችሁም። ኪዳኔ ተባረክ። አሜን። ሰላም ደሩ። ተናደሩ። ሰላም ደሩ። ተባረኩ። ሰላም ደሩ።